ሂጅራቲዩብ የተለያዩ ዳዋዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የሀገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የናንተው ቻናል ነው። እርሶም ሂጅራቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሱ። السلام عليكم ورحمة الله وبركاته. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. آمين يا رب العالمين. Top 20 reasons why Jesus is not God from the Bible. Comparative religion. ይህ ሃይማኖታዊ ንጽጽር የተሰኘው ፕሮግራማችን ነው። ኢንሻአላህ ሱብሃነሁ ወተዓላ በተከታታይ ለ10 ያህል ደቂቃ 20 top reasons why Jesus is not God from the Bible. 20 ወሳኝ ምክንያቶች ኢየሱስ ክርስቶስ የአላህ ሰላም በሱ ላይ ይስፈንበትና ከመጽሐፍ ቅዱስ ውስጥ ማስረጃ በማቅረብ አምላክ ያልሆነባቸው ነጥቦች እናያለን። 20 ወሳኝ ነጥቦች ኢየሱስ ክርስቶስ አምላክ ላለመሆኑ ከመጽሐፍ ቅዱስ ማለት ነው። በእርግጥ ይህም ፕሮግራም ሳዘጋጅ ዋናው ዓላማው comparative religion ወይም ሃይማኖታዊ ንጽጽሮችን ማቅረብ ዋናው ዓላማው ምንድነው? why we learn comparative religion እንደ ሙስሊምነታችን የሃይማኖት ንጽጽርን ማጥናታችን ጥቅሙ ምንድነው ሊባል ይችል ይሆናል። ፋይዳዎቹ እጅግ በጣም በርካቶች ናቸው። ሁሉንም ፋይዳ መዘርዘር ባይቻልም አሁን ሁለት ነጥቦችን ለመናገር ፈልጋለሁ። የመጀመሪያው ይህንን ፕሮግራም የሚከታተል ሁሉ ሙስሊምም ሆነ ሙስሊም ያልሆኑ አካላት በአጠቃላይ ማለት ነው ዋናው ዓላማ comparative religion ወይም ሃይማኖታዊ ንጽጽርን የምናደርግበት ምክንያቱ የመጀመሪያው ነጥብ using intellect and reason አቅልን ወይም አእምሮን በመጠቀም ስነ አመክንዮን በመጠቀም ሎጂካል በመሆን ሃይማኖቶችን መመርመር ነው ዓላማችን። very logically with a logical approach ሎጂካዊ ወይም ስነ አመክንያዊ በሆነ approach መለኮታዊ መጽሐፍትን እንመረምራለን፣ መለኮታዊ መጽሐፍ የሚባሉትን እንዳሰሳለን። ስለዚህ እያንዳንዱ ምርምራችን የሚሆነው ስነ አመክንያዊ ነው። እያንዳንዱ ሎጂካሊ ኢንተሌክቹዋሊ ያስኬዳል ወይስ አያስኬድም የሚለውን የእምነት ጥናት ነው የምናደርገው። ሁለተኛው ዲፔንዲንግ ኦን ኤቪደንስ ነው። ዋናው ነጥባችን እኛ የማንንም ሃይማኖት ማንቋሸሽ ዓላማችን አይደለም። ቁርአንን አጥብቆ የሚያስተምረን ነገር ቢኖር ሌሎችን ሃይማኖት ጣዖት እንኳን ቢያመልኩ ጣዖቶቻቸውን እንዳትሰድቡ ነው የሚለው ሱረቱ አንዓም ምዕራፍ 6 ቁጥር 108 ላይ። ስለዚህ ዲፔንዲንግ ኦን ኤቪደንስ ማስረጃን መሰረት አድርገን ሃይማኖቶችን እንዳሰሳለን፣ ማስረጃ እናቀርባለን። የተመቸው ሰው ይቀበላል፣ ያልተመቸው ሰው ደግሞ መቃወም ሪጀክት ማድረግ መብቱ ነው ማለት ነው። ግን ዋናው ነጥቡ ምንድነው? በጥቅሉ ማየት የምፈልገው እኔ ስነ አመክንያዊ በሆነ መንገድ ሃይማኖቶችን መመርመር ነው ዓላማችን። ከዛ ውጪ ለዓላማ የለንም። ለሙስሊሞች የእምነት ማጽኒያ ነው ሃይማኖታዊ ንጽጽሮችን መማራችን። ለሌሎች እምነት ተከታዮች ደግሞ ራሳቸውን እንዲመረምሩና የእምነት መጽሐፋቸውን ሎጂካሊ ምክንያታዊ ስነ አመክንያዊ በሆነ መንገድ እንዲመረምሩት ያደርጋቸዋል፣ ይጋብዛቸዋል። አንድ ስቴፕ ወደፊት እንዲራመዱ ያደርጋል ብዬ ተስፋ አደርጋለሁ ኢንሻአላህ። ዓላማችን ይሄ ነው። ለማንኛውም 20 ወሳኝ ነጥቦች ክርስቶስ የአላህ ሰላም በሱ ላይ ይስፈንበትና አምላክ ላለመሆኑ ከመጽሐፍ ቅዱስ ማስረጃ ማቅረብ እንጀምራለን። ዛሬ አንደኛውን ብቻ ነው ሼር ማደርጋችሁ ኢንሻአላህ። የመጀመሪያው Jesus never ever claimed divinity. ኢየሱስ ክርስቶስ አንድም ቀን እኔ አምላክ ነኝ ብሎ አያውቅም በመጽሐፍ ቅዱስ። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ ድረስ ያሉትን የመጽሐፍ ቅዱስ ክፍሎች ብንመለከት በራሱ አንደበት ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የመጽሐፍ ቅዱስ ክፍል እናገኝ አንችልም። በተለይ ኢየሱስ ክርስቶስ ተናገረባቸው የሚባሉት ወንጌላትን በተመለከተ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ጨምሮ ማለት ነው ኢየሱስ ክርስቶስ በራሱ አንደበት በስጋ ተገልጦ በተመላለሰበት ዘመን እኔ አምላክ ነኝ ያለበት አንድ የመጽሐፍ ቅዱስ ጥቅስ የለም። There is no single verse of the Bible. አንድ እንኳን የመጽሐፍ ቅዱስ ጥቅስ የለም። ስለዚህ ክርስቶስ አምላክ ላለመሆኑ የመጀመሪያው ማስረጃ በራሱ አንደበት አምላክ ላለመሆኑ መግለጹ ነው። እንደውም ኢየሱስ ክርስቶስ ሰዎች የሰውን ሥርዓት ያስተማሩ ወደ አምልኮ እንደሚሄዱ አስቀድሞ በትንቢተ ኢሳይያስ የተጠቀሰውን መጽሐፍ ትንቢትን ነግሯቸው ነበር። የማቴዎስ ወንጌልን የምታስታውሱ ከሆነ በማቴዎስ ወንጌል ላይ በነገራችን ላይ ያው ማስረጃን መሰረት ያደረገ ስለሆነ ትምህርታችን መጽሐፍ ቅዱሳዊ ጥቅሶችን እንጠቅሳለን፣ ቁርአናዊ ማስረጃዎችን እናቀርባለን። ሰዎች ቤታችሁ ሆናችሁ እንድትመረምሩ ጥቅስ እንሰጣቸዋለን። በማቴዎስ ወንጌል ምዕራፍ 15 ከቁጥር 7 እስከ 9 ምን ይላል? እናንተ ግብዞች ይላል ኢየሱስ፣ እናንተ ግብዞች ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውንም ሥርዓት የሆነ ትምህርት እያስተማረ በከንቱ ያመልከኛል ይላል። የሰውንም ሥርዓት የሆነ
ተመልከቱ የሰው ስርዓት አለ this is a human dogma ነው እንጂ divinely መለኮታዊ የሆነ አስተምህሮት ነው አላለም የሰውንም ስርዓት የሆነ ትምህርት ያስተማሩ በከንቱ ያመልኩኛል ይላል ስለዚህ እኛም የምንለው ምንድነው ይሄ ሃይማኖት መለኮታዊ የሆነ ይዘት ያለው ነው ወይ ሰው ሰራሽ ነው የሚለው ሰዎች እንዲገነዘቡ እንዲያጤኑ ነው የምንፈልገው ስለዚህ ክርስቶስ በራሱ አንደበት አንዲትም ቦታ ላይ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ያለበት የለም ይሄ ትልቁ ዋነኛው ማስረጃችን ነው አምላክ ላለመሆኑ ምክንያቱም የመጽሐፍ ቅዱስ አምላክ እንደ መጽሐፍ ቅዱስ ገለጻ ብሉይ ኪዳንን በመንመለከትበት ጊዜ አምላክ ራሱን በሚገልጽበት ወቅት እጅግ በጣም ግልጽ ነው ግልጽ በሆነ መንገድ ነው ራሱን የሚገልጸው ሚስጥራዊ በሆነ መንገድ ነገርን አይመሰጥርም ለምሳሌ ተመልከቱ ኦሪት ዘዳግም በኦሪት ዘዳግም በምዕራፍ 6 ቁጥር 4 ላይ ያለውን የመጽሐፍ ቅዱስ ቃል እንመልከት እስራኤል ሆይ ስማ ለሙሴ የተሰጠው ትእዛዝ ነው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አንተም አምላክን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ ይላል ይህን ቃል በምን ያዝ በልብህ ያዘው ይላል በልብህ ያዘው ስለዚህ አምላክ አሐዳዊ ነው ብቸኛ ነው እስራኤል ሆይ ስማ ተብሎ ለእስራኤል የተነገረው የአምላክ አንድነትን ነው እዚሁ ዘዳግም ምዕራፍ ይሄስ ምዕራፍ ዘዳግም 6:4 ነው ያየነው ኦሪት ዘዳግም ምዕራፍ 5 ላይ ብንመለከት በምዕራፍ 5 ከቁጥር 6 እስከ 7 ያለው ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ ከኔ በቀር ሌሎች አማልክት አይሆኑልህ በላይ በሰማይ ካለው በታች በመድረም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ ተቀረጸውን ምስል ላንተ አታደርግ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ ያባቶቻቸውን ኃጢያቶች እያለ ይቀጥላል ሐሳቡ ዋናው ኃይለ ቃሉ ያለው ዘዳግም ምዕራፍ 5 ከቁጥር 6 እስከ 7 ያለው ነው በግልጽ ቋንቋ ከእኔ ሌላ አማልክት አይኑሩልህ ብሏል ዘጸአት ምዕራፍ 20 ከቁጥር 1 እስከ 5 ደግሟል ኦሪት ዘጸአት ምዕራፍ 20 ከቁጥር 5 ከቁጥር 1 ይቅርታ እስከ 5 ድረስ ዘዳግምን በተመለከተ ኒው ኢንተርናሽናል ቨርሽን ባይብል ብንመለከት በርካታ የእንግሊዘኛ ቨርሽን ባይብሎች አሉ እጄ ላይ ያለው ኒው ኢንተርናሽናል ቨርሽን ባይብል ነው NIV ተብሎ የሚጠራው ማለት ነው እንግሊዘኛው እጅግ በጣም ሞደርን ነው ስለዚህ እሱን መርጫለሁ ሪቫይዝድ ስታንዳርድ ቨርሽን አሜሪካን ቨርሽን ሌሎችም መጽሐፍ ቅዱስ ክፍሎች አሉ በእንግሊዘኛ ቋንቋ የተተረጎሙ ማለት ነው እስኪ ይሄንን ጥቅስ እንመልከተው ምን ይላል Book of Deuteronomy chapter 5 verse 6 to 7 I am the Lord your God who brought you out of Egypt out of the land of slavery you shall have no gods you shall have no other gods before me ከኔ ሌላ አማልክቶች አይኖርልህ ይላል you shall have no other gods before me you shall not make for yourself an idol in the form of anything in the heaven above or on the earth beneath ስለዚህ በግልጽ ቋንቋ አምላክ አሐዳዊና ብቸኛ መሆኑን ራሱ አምላክ በግልጽ ቋንቋ ሲነግረን እንመለከታለን ሌላ የመጽሐፍ ቅዱስ ክፍል እንመልከት እነዚህ ዘዳግምን አይተናል ዘጸአትን አይተናል ኦሪትን ያየነው ትንቢቶች ውስጥ ብንገባ በርካታ የመጽሐፍ ቅዱስ ጥቅስ እናገኛለን አምላክ አንድና ብቻው ለመሆኑ በግልጽ የተገለጸ ለምሳሌ ትንቢተ ኢሳይያስ ውስጥ ብንሄድ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር ምዕራፍ 43 ከቁጥር 10 እስከ 11 ላይ ብንመለከት ከቁጥር 10 እስከ 13 እንዲህ ይላል እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር ከኔ በፊት አምላክ አልተሰራም ከኔ በኋላ አይሆንም እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም ተናግሬያለሁ አድኝም አሳይቻለሁ ያለ ሐሳቡ ይቀጥላል ማለት ነው ከጅም የሚያመልጥ የለም እሰራለሁ የሚከለክለኝስ ማን ነው ያለ ሐሳቡ ይቀጥላል በዋነኝነት እዚህ ሐሳቡ ላይ የተገለጸው አምላክ በግልጽ ቋንቋ ማንነቱን በማያሻማ መልኩ እሱነቱን ሲገልጽ እናያለን ይሄ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 10 እስከ 11 ያለው ጥቅስ ነው እዚሁ ትንቢተ ኢሳይያስ ላይ ምዕራፍ 44 ቁጥር 24 ብንመለከት በተለይ ይሄ መጽሐፍ ቅዱስ ጥቅስ ልብ እንለው ይገባል ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራህ የሚበጅህ እግዚአብሔር እንዲህ ይላል የሚበጅህ ያኔ የሚያድንህ እንደማለት ነው የሚበጅህ እግዚአብሔር እንዲህ ይላል ሰማያትን ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ ከእኔ ጋራ ማን ነበረ
ከእኔ ጋራ ማን ነበር ጥያቄ እየጠየቀ ነው ከእኔ ጋራ ማን ነበር ሁሉን የፈጠርኩ ሰማያትን የዘረጋው ምድርን የሚያጸናው እኔ ነኝ ከእኔ ጋራ ማን ነበር ይላል እንግዲህ እንደ መጽሐፍ ቅዱስ አስተምሮት አብ ብቻውን እንደነበረ ነው የሚያሳየን ማለት ነው አብ ብቻውን እንደፈጠረ ነው ነገሮችን እንዳስገኘ ነው የሚገልጸው ስለዚህ አምላክ አሐዳዊ ነው ብቸኛ ነው የሚለው የጸና ነው ማለት እስኪ ኒው ኢንተርናሽናል ቨርዥን ኦፍ ባይብል ምን እንደሚለን እንመልከት ኒው ኢንተርናሽናል ቨርዥን ኦፍ ባይብል እንግሊዘኛው እጅግ በጣም ኤክስፕሊሲት በሆነ መልኩ ተገልጿል the book of Isaiah chapter 44 verse 24 book of Isaiah chapter 44 verse 24 and this is what the Lord says your redeemer who formed you in the womb I am the Lord who has made all things I am the Lord who has made all things who alone stretched out the heavens who spread out the earth by myself ሁሉን የፈጠርኩ ሰማያትን የዘረጋው ምድርን ያጸናው እኔ ነኝ ከእኔ ጋር ማን ነበር book of Isaiah chapter 44 verse 24 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ሌሎችም የመጽሐፍ ቅዱስ ጥቅሶች እንደዚሁ እናገኛለን ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 5 እስከ 6 በትንቢተ ኢሳይያስ ምዕራፍ 45 ከቁጥር 21 እስከ 24 ትንቢተ ኢሳይያስ ምዕራፍ 46 ቁጥር 6 አምላክ አሐዳዊና ብቸኝነቱን በግልጽ ቋንቋ ሲያስተምር ጥሩ በብሉይ ኪዳን የተገለጸው የአምላክ አሐዳዊነትና ብቸኝነት ነው የአምላክ አንድነትና ሶስትነት አይደለም ስለዚህ በብሉይ ኪዳን የነበሩ ሰዎች በሙሉ ወልድን አያውቁትም አብን ነው የሚያውቁት አንድ አምላክ እንዳለ ነው የሚያውቁት የሚረዱትም ስለዚህ አምላክ ራሱን በመግለጽ ረገድ ላይ በማያሻማ መልኩ በግልጽ ነው የተናገረው ኢየሱስ ግን ነጥባችን ይሄ ስለሆነ ኢየሱስ ግን በነበረበት ስጋ ለብሶ በምድር ላይ በተገለጠበትና በተመላለሰበት ወቅት አንድም ቀን አምላክነቱን በግልጽ ቋንቋ ያልነገራቸው ነኝም አላለም አምልኩኝም አላለም ስለዚህ አምላክ ሊሆን አይችልም ቁርአንን በምንመለከትበት ጊዜ አላህ Subhanahu Wa Ta'ala አምላካችን አንዱ ጌታ አላህ ራሱን በሚገልጽበት ጊዜ ልክ በብሉይ ኪዳን እንደተገለጠው በግልጽ ቋንቋ በማያሻማ ምንነት ሌላ ትርጉም በማይሰጥ መልኩ ራሱን ይገልጣል ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14ን ብንመለከት ለሙሳ አለይሂ ሰላም በተገለጠለት ኢኔሴንስ ባናገረው ጊዜ የተከሰተውን ተመልከቱ መጽሐፍ ቅዱስ ላይ ሙሴ ማለት ነው ከእግዚአብሔር ጋር ያደረገውን ንግግር ይናገራል ቁርአን አላህ Subhanahu Wa Ta'ala ሙሴን ወይ ሙሳ አለይሂ ሰላም በቀጥታ እንዳናገረው ይገልጽልናል እናም የመጀመሪያ የተሰጠው ትምህርት ለሙሴ ምንድነው ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እንዲህ ይላል ኢነኒ አነላህ እኔ በእርግጥ አላህ ነኝ ይላል እንግዲህ አላህ ለሙሳ አለይሂ ሰላም ማንነቱን ያስተዋወቀው ነው ኢነኒ አነላህ እኔ በእርግጥ አላህ ነኝ ላ ኢላሃ ኢላ አና there is no deity except me ከእኔ በስተቀር በእውነት አምልኮ የሚገባው አካል ማንንም የለም በእውነት ልመለክ የሚገባው እኔ ነኝ ከዛስ ምን አለው ተመልከቱ ከኔ በስተቀር በእውነት የሚመለክ አምላክ የለም ፈዕቡድኒ እኔም በብቸኝነት ተገዛኝ وأقم الصلاة لذكري أنينم لما استوس صلاة أقواكما establish prayer for my remembrance ጌታን ዘውትር ለማስታወስ ከፈለክ በሰላት ውስጥ ሆናለሁ ሰላትን ማቋቋም ነው ስለዚህ ለሙሴ ወይም ለሙሳ አለይሂ ሰላም የመጀመሪያ የተሰጠው ትምህርት ከአላህ ዘንድ ምንድነው ኢነኒ አነላህ እኔ አላህ ነኝ ከኔ በስተቀር በእውነት የሚመለክ አምላክ የለም ፈዕቡድኒ ወአቂም الصلاة لذكري ስለዚህ አላህ ራሱን በመግለጽ ረገድ ላይ ለሙሳ ግልጥ እንደሆነ ሁላ በሙሳ አማካኝነት ደግሞ ሁላችንም የአላህን ግልጽ የሆነውን የሐዳዊነቱን የብቸኝነቱን ትምህርት እንድናውቅ አድርጎናል ሌላም ሱረቱል አንቢያ ምዕራፍ 21 ሱረቱል አንቢያ ማለት የነቢያቶች ምዕራፍ ማለት ነው ሱረቱል አንቢያ ምዕራፍ 21 በቁጥር 91 ላይ አላሁ ዐዘ ወጀል አሁንም በግልጽ ቋንቋ በማያሻማ መልኩ ስለራሱ ማንነት እንዲህ በማለት ይገልጻል ሱረቱል አንቢያ ምዕራፍ 21 ቁጥር 92 እንዲህ ይላል ኢነ ሃዚህ ኡመቱኩም ኡመቱን ዋሂዳ ይህቺን this nation ይሄ የእስላም ኡመት ወይም ህዝብ አንድ ኡማ ናት ይላል መከፋፈል የሌለበት አንድ ኡማ ነው ከዛ ምን ይላል ወአና ረቡኩም እኔ ደግሞ ለእናንተ ጌታችሁ ነኝ ይላል ወአና ረቡኩም እኔ ጌታችሁ ነኝ ፈዕቡዱን እኔም በብቸኝነት ተገዙኝ ፈአና ረቡኩም ብሎ ገልጿል እኔ ጌታችሁ ነኝ ብሎ ሱረቱ አንቢያ ምዕራፍ 1 ቁጥር 92 በተመሳሳይ ሐሳብ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 52 ሐሳቡ ተደግሞ እናገኛለን
እኔ ጌታችሁ ነኝ በማለት በግልጽ ቋንቋ ነው የተናገረው። ስለዚህ ኢየሱስ ክርስቶስ ከ20 ወሳኝ ምክንያቶቻችን ከመጽሐፍ ቅዱስ ማስረጃ ከመናቀርባቸው አምላክ ላለመሆኑ Jesus never ever claimed divinity። መጽሐፍ ቅዱስ ውስጥ አንድም ቦታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የተናገረበት አንድም ስፍራ ላይ ልናገኝ አይችልም በማለት የመጀመሪያው ማስረጃችንን እናቀርባለን። ኢንሻአላህ ሱብሓነሁ ወተዓላ በቀጣይ ፕሮግራማችን ደግሞ ክፍል 2ን ይዘንላችሁ እንቀርባለን። አላህ ሱብሓነሁ ወተዓላ ሁላችንን ወደ ቀኑ ጎዳና መንገድ ይምራን። ሱብሓነ ረቢከ ረቢል ኢዘቲ ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። እስከዚያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማዬ